እውነቴን ነው የምላችሁ የማርታ ፋሚሊዎች የኔ ቤተሰቦች ገና ተአምር ነው የምንሰራው። ምንም እንዳትጠራጠሩ ታሪክ ነው የምንሰራው። ይህች እህታችን በቀደም እንግዲህ ካፍንጫ አልኩኝ ሶሪ ከጆሮዋ ትልቅ ስጋ የሚያስጠላ በጣም ነፍስ ያለው የሚመስል አውሬ የሚመስል ከምሽቱ 9 ሰዓት 8 ሰዓት አካባቢ ላይቭ ላይ እያለን ታማ እባክሽ ጆሮዬ ረጅም ጊዜ ሆኖታል ታመም ያለው እየተሰቃየው ነው እና እባክሽ ጆሮዬን አድኝኝ፣ ጆሮዬ ምን መስማት አይችልም፣ ጆሮዬ ተደፍኗል፣ እግሬ ፈነዳዳል፣ እግሬ ቆሳስላል፣ መግል አለው ሰውነቴ እና እባክሽ አድኝኝ ስትለኝ እንግዲህ እኛ የተሰጠንን እሱ የሰጠንን አይዞሽ ይሄን ተጠቀሚ ብለን በምናውቀው እግዚአብሔር በሰጠን ጸጋ ነገርናት ማለት ነው። ያንን በመጠቀም እግሯ ቁስሉ ወዲያው መግሉ ተሻላት፣ ዳነች። እግዚአብሔር ይመስገን ለኛ የሰጠው ለማንም አልሰጠም። ጸጋችንን ወሰድን ማለት ነው እና ሲቀጥል ጆሮሽ ውስጥ ይሄንን ከርቤ በጥብጠሽ ከርቤ 3 ጊዜ ጠብ ጠብ አድርጊ ለ7 ቀን ብዬ እንግዲህ ዶክተር ማርታ አዘዘቻት። ዶክተር ማርታ ማን ሰጣት ስጦታውን? ፈጣሪ። ለ7 ቀን ያንን ከርቤ ጆሮዋ ላይ ጠብ ጠብ አረጋች። በ9ኛው ቀን 2 ቀን ዘለልና በ9ኛው ቀን ያንን ጆሮዋ ስጋ ነገር እንደዚህ ተጠቅልሎ ቡጭቅ ብሎ አፍ ያለው የሚመስል ተኝታ ዱባ ለማለት ነው። አያችሁ እግዚአብሔር ስራችንን ሲያሳምርልን ቀሪ ጊዜያችንን እንዴት ውብ አድርጎ እንደሚያሳምርልን ጆሮን የሚያህል ነገር ካንገት በላይ ህይወትን የሚያህል ነገር እኛ ጆሮ ታመን ለሰከንድ እንኳን የሆነ ቁርጫ ነብሳት ነገር ገብቶብን እንዴት እንደሚዘገነን እሷ እንግዲህ ለረጅም ጊዜ የተቸገረችበትን ምክንያት ነው አሁን የተፈታችው ማለት ነው። በዛ ላይ ደግሞ የአይነ ጥላ ዘብዝፋለች። በዛ ላይ ስኬታማ ሆናለች። ልጆቿ ይታመሙ ነበረ፣ አሁን ተሽሏቸዋል። ብዙ አይነት መድኃኒቶች ነግሬያት ሁሉንም መድኃኒት ግን እያንዳንዷን እየተጠቀመች ነው የምትሰራው። እውነቴን ነው የምላችሁ በጣም ጎበዝ ናት። ሳላመሰግናት አላልፍም። ምክንያቱም ለሌሎች አርያ የምትሆን ምርጥ ጀግና ናት ብያታለሁ። እና እሷም ተሽሏት ልጆቿም ተሽሏቸው ባለቤቷ መንፈስ ምን ያህል ድግምት መተት ምን ያህል ፓወር እንዳለው አያችሁ። ባለቤቷ ያለው ክፍለ ሀገር ነው ባለቤቷ። እሷ ጆሮዋን እዚህ ስትድን የሱ ጆሮ ደግሞ መገለ ያማዋል፣ ይቆስላል ጆሮ። ልክ እሷ ስትድን እሱም ዳነ። አያችሁ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ይሄ ነው። ባልና ሚስት ተመሳሳይ ችግር ሲደርስባቸው ነገሮች ሲፈታ በአንድ ላይ ይፈታሉ። እንደዚህ ማለት ነው። የእሷ ጸሎት ባለቤቷ ፊልድ ነው የሚሆነው። እዛ ሆኖ ነው እንጂ ጆሮዬ ይቆስላል፣ ጆሮዬ ይደማል ብሎ ለሚስቱ የነገራት ማለት ነው። ስለዚህ ታሪክ ነው አይደል? ህይወታችን ረጅም ነው። ሁላችንም ችግር አለብን። ሁላችንም መፈታት ያቃተን የራሳችን የሆነ ችግር አለብንና ጸሎት ማድረግ አለብን። በጣም ንስሐ መግባት አለብን። አስራት በኩራት መክፈል አለብን። ሲቀጥል ደግሞ መስገድ፣ መጸለይ፣ ከእግዚአብሔር ጥግ ሁል ጊዜ አብረን እግዚአብሔር ጋር መሆን አለብን። ከእግዚአብሔር መለየት የለብንም። እናንተንም መድኃኔዓለም ይረዳችኋል። ቅዱስ ሚካኤል ይርዳችሁ። የቁልቢው ገብርኤል ያሰባችሁትን ነገር ያሳካላችሁ። ሁላችሁም ከታሰራችሁበት፣ ሁላችሁም ካላችሁበት ሰንሰለት ይፍታላችሁ። ከእንደዚህ አይነት ህይወት ውስጥ መድኃኔዓለም ያውጣችሁ። ይሄ ነው። ብዙዎቻችን ታስረናል። ብዙዎቻችን በዛር ውላጅ፣ በቤተሰብ በተለያዩ ህይወት ውስጥ ትርምስ ውስጥ ነን ያለ ነው እና ራሳችሁን አድኑ፣ ተጠቀሙ። የአይነ ጥላ የምለው የምለፈልፈው ያለ ምክንያት አይደለም። ይሁት እንግዲህ ያው ከውስጡ ያወጣ ነው። በጠርሙስ አስቀምጩ ደግሞ ብለን በጠርሙስ ደግሞ አስቀምጣው እዩት። በጠርሙስ ሲቀመጥ ደግሞ ነፍስ እየዘራ ነው የመጣው። እውነቴን ነው የምላችሁ። አይገርምም? እንደዚህ እየነፋ ነፍስ እየዘራ ነው የመጣው። በቴሌግራም ትልክልኛለች የየጊዜዋን ምን አይነት ባህሪና ምን አይነት እንደሚያሳይ በየጊዜው አዳዲስ ባህሪ ነው የሚያሳየውና ከውስጣችን ወጥቶ ትንሽ ቆይቶ ይሄ አውሬ የሆነና አይምሯችን ላይ ይወጣል ማለት ነው። ጭንቅላታችን ውስጥ ይገባና ካንሰር፣ የጭንቅላት እጢ ህመም፣ የተለያዩ በሽታዎች ይጠራሉ። ዞሮ ዞሮ መንፈስ ነው ይሄ። ምንም አይነት በሽታ የለብንም እኛ። ያለብን መንፈስ ችግር፣ የቤተሰብ ጣጣ፣ ያለፍነው ህይወት የመጣንበት ዛር ውላጅ፣ እንደገና ደግሞ ከዛ ባለፈ ደግሞ
መተት፣ ድግምት፣ ሰዎች በክፋት እንዳንኖር እንዳንቆም፣ ከሰው በላይ እንዳንሆን፣ ከሰው በታች እንድንሆን እነሱ የኛን እድል እየወሰዱ እነሱ ይኖራሉ፣ እኛ እንሞታለን። እነሱ ሲባዙ ሲዋለዱ ልጆች እየወለዱ ቤተሰብ እያፈሩ እየቆሙ ሲሄዱ እኛ እንድንጠፋ ደግሞ መተት ያደርጉብናል ማለት ነው። የተለያዩ ሰዎች ስራቸው ብዙ ነው። እንደየመልካችን ድርጊታችን በጣም ብዙ ነው። ስለዚህ እግዚአብሔር ይጠብቃችሁ። በጣም ሰው አትመኑ፣ ተጠራጣሪም አትሁኑ። በእግዚአብሔር ህይወታችሁን ለእግዚአብሔር አሳልፋችሁ ስጡ። ግን ሴጣን ተገዢ አትሁኑ። የየትኛውም አምልኮ የየትኛውም ከክርስቶስ ውጪ ከመድኃኔ ዓለም ውጪ ከድንግል ማርያም ልጅ ውጪ እስከ እናቱ የየትኛውም አምላክ አትሁኑ። ምክንያቱም ከእግዚአብሔር ድልድይ ጋር የሚያገናኝ ነገር ምንም ነገር የለም። ሁሉም ነገር የምታደርጉት ኃጢአት ነው። አውሊያ ብትሉ፣ ቃልቻ ብትሉ፣ ደብተራ ብትሉ፣ ይሄ ጽፈት ምናምን ድግምት መተት ብትሉ፣ መስተፋቅር ብትሉ እያንዳንዷ ነገር ሁሉ ከእግዚአብሔር ጋር የሚያጣላ እንጂ ከእግዚአብሔር ጋር የሚያስታርቅ አይደለም። የመጨረሻ ይሄ ጊዜያዊ ነው። ምድር ላይ ስንኖር ጊዜያዊ ነው አይደለም። እናንተ ደግሞ ዘላለማዊውን ህይወት ለመኖር ጥቂቷን እንኳን ምንም እንኳን 10ቱ ትእዛዛት ባናከብር እንኳን ቢያንስ ኃጢአት አንስራ። ትእዛዛቱን አናከብርም ሁላችንም ግን ቢያንስ ማለት ነው ቢያንስ ተንኮል አንስራ። ለሰው ልጅ ሞት አንመኝ። ለሰዎች ድንጋይ አንወርውር። የሰዎችን ጉስቁልና አንመኝ። የሰዎችን መጥፋት አንመኝ። እውነቴን ነው የምላችሁ። ይሄ ለማን ነው? ለራስ ነው። እኔ ማርታ እናንተ ስለዳናችሁ ጥሩ ነገር ስለሰራው ለማን ነው? ለምሳሌ ለልጆቼ ነው ማተርፈው፣ ለራሴ ነው ማተርፈው። የዘራሁትን ነው ማጭደው፣ የሆንኩትን ነው የምሆነው። ምን ሰርተህ መጣ ነው እንጂ ስንት ሀብት ነበረ፣ ምን ነበርክ፣ ማነህ አይልህም። እግዚአብሔር ምን ሰርተሽ መጣሽ ነው። ስንሄድ መጨረሻችን እኮ አንድ ክንድ ናት። አንድ ክንድ። ሰዎች አሁን ለመሬት ይጣላሉ፣ ለንብረት ይጣላሉ፣ ለገንዘብ ይጣላሉ። ግን መጨረሻዋ ያቺ ክንድ ናት። ከዛ አታልፍም። መሬት ስለተከራከርንበት፣ ስለሞትንበት፣ ስለወደቅንበት፣ ስላለቀስንበት ምናልባት ሸጠን ጊዜያዊ ልንጠቀምበት እንችላለን እንጂ ዘላለማዊ እኮ አይሆንም። ስለዚህ እባካችሁ ከእንደዚህ አይነት አምልኮ ያላችሁ ሰዎች ውጡ። መጨረሻችሁ አያምርም። ለልጅ ልጆቻችሁ ነው የሚተርፈው። ዛሬ እናንተ እየተሰቃያችሁ ያላችሁት አያቶቻችሁ፣ ቅድመ አያቶቻችሁ። አንዳንድ የሚመስለን ዛሩላጅ ብቻ ነው አይደለም የሚመስለን። ኔቨር አይደለም። ቤተሰቦቻችን ሲሰልቡ የነበሩ ቤተሰቦቻችን፣ ሀብት ለማግኘት ጠንቋይ ቤት ሲሄዱ የነበሩ፣ ሌላ የተሻለ ነገር ለመበልጸግ ደብተራ ቤት ሲሄዱ የነበሩ፣ ሌላ ከፍ ለማለት በአቋራጭ ሀብታም ለመሆን ሲፈልጉ ሌላ ቦታ ሲሄዱ የነበሩ ቤተሰቦቻችን ናቸው። ዛሬ የእነሱም ጦስ ነው እኛ ላይ የተረፈው። ዛሩላጅ ብቻ ሊመስለን ይችላል። አይደለም። እንደዚህ አይነት ችግር አለ። አብዛኛውን ቤተሰቦቻችን አልፈውበት የመጡት እና ሁላችሁም እግዚአብሔር ይርዳችሁ። ድንግል ማርያም የእመቤቴ ማርያም ልጅ የሰማዩ ጌታ የምድር ጌታ ከታሰራችሁበት ሰንሰለት ይፍታችሁ። አይዟችሁ፣ በርቱ። እንደዚህ በሽታችሁን በሰበብ አስባብ አድርጋችሁ ንቅል አድርጋችሁ ከውስጣችሁ አውጡ። አትሰልቹ፣ አትድከሙ። ዋጋን ብትከፍሉ፣ መስዋዕትነትን ብትከፍሉ ምንም ማለት አይደለም። ዘላለማዊቹን መጨረሻችሁ ስለሚያምር የእውነት እንደዚህ የነበረ ሁሉ ይገለበጣል። ታሪክ ይገለበጣል። ባይዘው ታሪክ ይገለበጣል፣ እንዳትጠራጠሩ። ስለዚህ የምላችሁን ብቻ አድርጉ። እናንተ እውነቴን ነው የምላችሁን ብቻ አድርጉ። በጣም እያየኋቸው እኮ ነው። እንትና የሚባሉ ሰዎች እኮ እያያቸው ነው። ገዝት ከፍተው እንትን መድኃኒትን ጠርሙስ ምናምን ደርድረው የሚፎጋግሩ፣ እርስ በራሳቸው ደግሞ የሆነ ሰው እነሱን የሚመስል ሰው ገብቶ አለ ቁጭ ብሎ የሚክባቸው። ተጠንቀቁ።